ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰንበታችሁ? የእስራኤል ቅዱስ ኃያል የተመሰገነ ይሁንና በፈጣሪ እርዳታ ዛሬም ሌላ አንድ ጥያቄ አለን። ከኦሪት ትምህርት ተከታታዮች የቀረቡን ጥያቄ አሉ። እንግዲህ ብዙ ጥያቄዎች እየቀረቡ ነው ሰሞኑን። እነሱን በቅደም ተከተል እንመራቸዋለን ማለት ነው። ይህም እንግዲህ ሰሞኑን እየተማርን ያለው የኦሪት ትምህርት ባዕድ አምልኮትን የተመለከተ ነው አብዛኛው እና በዚህ ዙሪያ ላይ እንቆያለን። ትንሽ ብዙ ነገሮች አሉ የምንማራቸው ማለት ነው። ዛሬ ከተጠየቁት ጥያቄዎች መካከል አንዱ ባዕድ አምልኮት ለሚያመልኩት አይሁድ ላልሆኑ ሰዎች ስጦታ መስጠት ይቻላል ወይስ አይቻልም የሚል ጥያቄ ነው። እንግዲህ እንደሚታወቀው ስጦታ የሚባል ነገር አለ። ስጦታ ማለት አንድ ሰው የሆነ ነገር ለአንድ ሰው በሚሰጥበት ጊዜ ጥሩ ግንኙነት ይኖረዋል ማለት ነው። ያ ስጦታ ጥሩ ግንኙነት እንዲፈጠር ያደርጋል ማለት ነው። በዚህ ምክንያት የዓለም ፈጣሪ ባዕድ አምልኮት ለሚያመልኩ ሰዎች ስጦታ አትስጧቸው ይላል። ለምን ቢባል አወዳዘራ የሚያመልክና አይሁዲ በስጦታ ምክንያት ሲገናኝ ወዳጅ ይሆናል። ወዳጅ በሚሆንበት ጊዜ ያ ባዕድ የሚያመልከው አይሁድ ያልሆነ ሰው አይሁድ የሆነውን ሰው ወደ እሱ ቤት ይጋብዘዋል፣ ወደ እሱ ቤት ይወስደዋል። አንተ ወዳጄ ነህ፣ በስጦታ ውለት አለብኝና ይጋብዘው ይወስደዋል። ከዚያ ከማይፈቀዱ ምግቦች ይመግበዋል። ለባዕድ አምልኮች ከተሰጡ ምግቦች ይመግበዋል፣ ያበለዋል፣ ያጠጣዋል። በመጨረሻ ደግሞ ከዚያ ቀጥሎ በትዳርም አብሮ ይመሰርታል ማለት ነው። ሌላም ነገር ከዚያም ባዕድ አምልኮትን ያመልካል ማለት ነው። እንግዲህ ነገሮች ቀስ በቀስ ነው የሚሄዱት ማለት ነው። ከምን ነው የሚጀምረው? ከስጦታ። በዚህ ምክንያት የዓለም ፈጣሪ ባዕድ አምልኮት ለሚያመልኩ ሰዎች የነፃ ስጦታ መስጠት ክልክል ነው ይለና ማለት ነው። ይላል በአሱር ልቴን ላይም ማትናት ኺናም ዘዳግም ምዕራፍ 14 ቁጥር 21 ላይ አባር ለጌርቶሻብ ሙታን ለመስጠት ለነገር ግን ጌርቶሻብ የሚባሉ እንግዲህ 7 ህጎች የሚጠብቁ ናቸው። የኖህ ህጎች የሚጠብቁ ጌርቶሻብ ይባላል። ለሱ ግን ነፃ ስጦታ መስጠት ይቻላል። ማንኛውም የስጦታ አይነቶች እንግዲህ ስጦታ የሚባለው እንግዲህ ብዙ ነገር ነው። ከትንሽ ጀምሮ እስከ ትልቅ ነገር ለዚያ ሰው ስለሚያቀርባል። ማንኛውም ስጦታ ትንሽም ነገር ብትሆን ከዚያ ሰው ያቀራርባል። ስለዚህ እኛ ደግሞ እንድንቀራረብ ፈጣሪ አልፈለገም። አሁን ችግሩ ሰዎቹን መጥላት ሳይሆን ሰዎቹ የሚከተሉትን ርዕዮተ ዓለም እኛ እንዳንማር ነው። የእነሱን ርዕዮተ ዓለም እኛ እንዳንማረውና ያን ስንማር ደግሞ እንደነሱ እንዳንሆን ነው። ምክንያቱም የዓለም ፈጣሪ የእስራኤል ልጆችን ለይቷል ከዓለም ህዝቦች መካከል ማለት ነው። የተለየው ደግሞ በፈጣሪ ብቻ ስለሚያምኑ ነው እና የፈጣሪ ህግና ስርዓት ስለሚከተሉ ነው። በዚህ ምክንያት ሌላው የዓለም ህዝብ ስለማይከተል የፈጣሪ ህግና ስርዓት ስላልተቀበለ የዓለም ፈጣሪ ከብዙ ነገሯቸው የእስራኤል ልጆች እንዲለዩ አድርጓል ማለት ነው። ይህ ማለት እንግዲህ የአይሁድ ህግና የዓለም ህዝቦች ህጋት እጅግ በጣም የተለየ ነው። ሁሉም ነገር ማለት ነው። ስለዚህ የእስራኤል ህዝብ የራሱ የሆነ ሁሉንም ያካተተ ህግና ስርዓት አለው። ስለዚህ የዓለም ህዝቦችን ህግና ስርዓት እኛ እንድንከተል ፈጣሪ አልፈለገም ማለት ነው። በተለይ ደግሞ በአወዳዘራ ባዕድ አምልኮት በተመለከተ ማለት ነው።
ስለዚህ ይህ የተከለከለ ስለሆነ ለነሱ ስጦታ የነጻ ስጦታ አትስጧቸው ይላል። የነጻ ስጦታ ሰውን ስለሚያቀራርብ ወዳጅ ስለሚያደርግ አንድ ሰው ደግሞ ወዳጅ ከሆነ ብዙ ነገር በውለታ ምክንያት ይመላለሳሉ። አንዱ ከተቀበለው ደግሞ ውለታውን ይመልሳል። ውለታውን በሚመለስ ጊዜ ደግሞ ባዕድ አምልኮት የተመለከተበትን ነገር ደግሞ ለዚያ ለይሁድም ሊሰጠው ይችላል ማለት ነው። በዚህ ምክንያት የዓለም ፈጣሪ ባዕድ አምልኮት ለሚያመልኩት ሰዎች የነጻ ስጦታ መስጠት ክልክል ነው ማለት ነው። ልብስም ሊሆን ይችላል፣ ማንኛውም ስጦታ ማለት ነው። በገንዘብ ይግዙ እንጂ ማለት ነው። እና ስለዚህ በአሱሊተን ላይ መተኑት ህናም አባል ኖትን አው ለጌር ተሻፍ شنما لاجر عشان بشارخات منه وآخالا أو مخور لنخري جير توشاب كللف بلس أساول بجنزف شت الله تشوي للماتن ስለዚህ አሁን ላኖ ሰዎች በነፃ መስጠት ክልክል ነው። በገንዘብ ነው የሚሸጠው ማለት ነው። እንግዲህም ዘዳግም ምዕራፍ 14 ቁጥር 21 ላይ በዚህ ተጽፎ ይገኛል ማለት ነው። እንግዲህ ያለው የንግድና ስርዓት ያደነገገው ራሱ የዓለም ፈጣሪ ነው ማለት ነው፣ ሰዎች አይደሉም ማለት ነው። እንግዲህ የሙሴ ሕግ እንደሚታወቀው ሙሴ ከፈጣሪ ምን ማለት እንደፈለገ ሙሴ እንዲጽፍ አደረገው። ሙሴ ከፈጣሪ ቃል እየተቀበለ ጻፈው ማለት ነው። ይህ ማለት አንድ አስተማሪ ከብላክ ቦርዱ ላይ የሆነ ጽሁፍ ይጽፋል። ከዚያ ተማሪዎቹ ያንን ጽሁፍ ይገለብጣሉ ማለት ነው። ልክ እንደዚያ ማለት ነው። ሙሴም ፈጣሪ ያሳየዋል ምን መጻፍ እንዳለበት ሙሴ ይጽፋል ማለት ነው። ለዚህ ነው ቫይዳበር አሸም ኤልሞሼ እያለ የሚናገረው። ፈጣሪ ይናገራል ለሙሴ፣ ሙሴ ይጽፋል፣ የጻፈውን ደግሞ ለእስራኤል ልጆች ይናገራል ማለት ነው። ስለዚህ ይህ በሙሉ የፈጣሪ ትእዛዝ ነው ማለት ነው። እንግዲህ ከዚህ ላይ እኛ ሁለት ምርጫ ነው ያለን ማለት ነው። ወይ የፈጣሪን ትእዛዝ መፈጸም ማድረግ፣ አታርጉ ያለን አለማድረግ፣ አበዛ ደግሞ ሰዎች የሚሉትን ነገር ፈጣሪን በተቃዋመ መልኩ የሚያስተላልፉትን የባዕድ አምልኮት መንገድ መከተል ነው እንግዲህ። ስለዚህ እያንዳንዱ ሰው የራሱ የሆነ ነፃ ምርጫ ስላለው ይህን ሕግ ተላልፎ ለነሱ ከሰጠ መጀመሪያ ወዳጅነት ይሆናል። ከዚያ በወዳጅነት የተመሰረተ ለነሱ ጓደኛ ይሆናል። ከዚያ በኋላ ቀስ በቀስ የነሱን እምነትም ይከተልና ከፈጣሪ ሐሳብ ይወድቅና በመውጣት ነፍሱን ጭምር ይቆርጣል ማለት ነው። ከፈጣሪ ራቀ ወይም ተወገደ ማለት ነው። እንደሚታወቀው ጣዖት አምላኪዎች በሙሉ አይሁዶችም ቢሆኑ ይወገዳሉ ማለት ነው። ወደፊትም ቢሆን ካሁን በፊት በሲናይ ተራራ አካባቢ በነበሩበት ጊዜ ባዕድ አምልኮት ያመለኩት ይሁዶች ሁሉም ተወግደዋል ማለት ነው። ራሱ በጥጃው ራሱ ምስል ያመለኩት ራሱ 3000 የሚሆን በሙሉ ወዲያውኑ የተገደሉት። ምን ያህል በፈጣሪ ዘንድ ባዕድ አምልኮትን የተጠላ መሆኑን ነው የሚያሳየን። እዚህ ደግሞ የሚያሳየን በጣም ብዙ ቦታ ነው የተጻፈው። ምስሎችን፣ ቅርጾችን፣ ርዕዮተ ዓለም የተለያዩ ነገሮች ባዕድ አምልኮት የሚያመልኩት ማለት ነው። ስለዚህ እያንዳንዱ እነዚህን ሁሉ በደንብ አድርጎ መረዳትና ማወቅ አለበት ማለት ነው። አሁን ችግሩ መጽሐፉን ስለማናነበው ብናነበውም ስለማንረዳው ምን ማለት እንደፈለገ ስለማንገነዘብ ነው እንጂ ሁሉ በግልጽ የተጻፈ ነው። ስለዚህ ሰው እያንዳንዱ ይሁዲ የኦሪትን መጽሐፍ ማንበብ አለበት ማለት ነው። በአማርኛው ሳይሆን በራሱ በኦሪጂናሉ ቃል ማለት ነው። የአማርኛው የአይሁድ ትርጉምም አይደለም። እሱ ባለፈው ተምረናል፣ ወደፊትም በዚህ ጉዳይ እንመራለን። የአይሁድ መጽሐፍ ስላልሆነ በዚያ ቢማር ሊገባው ሊረዳም አይችልም ማለት ነው። ስለዚህ የዛሬው ዋና ትምህርት ባዕድ አምልኮት ለሚያመልኩ
በነፃ ስጦታ መስጠት ክልክል ነው። በገንዘብ መሸጥ ግን ይቻላል ነው ዋናው ህጉ። ስለዚህ ይህ በልኮት አወዳ ዘራ ምዕራፍ 10 ቁጥር 7 ላይ በዝርዝር ተጽፎ ይገኛል። እንግዲህ የዛሬው ጥያቄ ይህንን ይመስላል። ወደፊትም የተለያዩ ጥያቄዎች ካሏችሁ አቅርቧቸውና እንማማራቸዋለን። ኦሪት ምን ትላለች በሚል ርዕስ ስለምንማራቸው ለሁላችንም የሚጠቅምናል ማለት ነው። ለመምረጥ ከዚያ በኋላ ለመምረጥም ቀላል ነው ማለት ነው። የትኛው የፈጣሪ ቃል እንደሆነና የትኛው ደግሞ ሰው ሰራሽ ቃል እንደሆነ ስለምንለያቸው ከዚያ በኋላ ሰው ለመምረጥ እድል ያገኛል ማለት ነው። ስለዚህ ነገሮች ሁሉ ግልጽ ይሆኑልናል። ለዛሬው ጥያቄ ይህን ይመስላል። መልሱም ይሄ ነው። በሚቀጥለው በተለያዩ የኦሪት ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።